ሐኪም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይ ነው ትንሽ የምታገሰው። እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ። እባክሽ እባክሽ አሞኛል ማን ያስታምመኛል? ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነዋ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው። እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ። እባክሽ እባክሽ አሞኛል ማን ያስታምመኛል? ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው። እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ። እባክሽ እባክሽ አሞኛል ማን ያስታምመኛል? ስሞት አታልቅሽ ካለም ስትሸኚኝ እያለሁ ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን። ተስፋ ሁኚኝ አንቺ ዓይኔን እስክከድን። እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ። እባክሽ እባክሽ አሞኛል ማን ያስታምመኛል? ተስፋዬም ጨለመ ተሸኘች ፀሐይ ጀንበሯም ጠለቀች በቃ እንለያይ። እንግዲህ ምን ቀረ ለመኖሬ ተስፋ ይሽኛል አይቀሬም ሁሉም በወረፋ። እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ። እባክሽ እባክሽ አሞኛል ማን ያስታምመኛል? ሂሪጎ እንዴት አደራችሁ እንዴት ዋላችሁ ብለናል። አንድ ነገር መግቢያ ብዬ ኢንትሮ ያስኩት ነበረ። ሎድ አላደርጋለኝም። ምን እንደሆነ አላገባኝም። ቫይረስ ውስጥ ቢሆን እስካሁን ድረስ አላደረገም። ይገርማችኋል። ኢሶኬ በኋላም ቢሆን እንከፍተዋለን። ችግር የለም፣ በኋላ እንከፍተዋለን። እሺ፣ እንዴት አደራችሁ እንዴት ዋላችሁ? ውድም ወዳችሁ የማዕበል መረጃ የትኩስ መረጃ እንዲሁም ደግሞ የጎህ ቴሌቪዥንና የተለያዩ ሚዲያ ፕሮግራሞቻችን ተከታታዮች በሙሉ እንዴት አደራችሁ እንደምን ዋላችሁ? እንደ ሰዓት አቆጣጠራችሁ ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ዛሬ የመጣንበት አጀንዳ የጽንፈኛው ኃይል ቆዳውን ገልብጦ ቤት ቤት እንደመጣ ትንሽ ምንጭና ፍንጭ ልሰጣችሁ ነው የመጣሁት። እንግዲህ አርስቱን አይታችሁታል። ከህዝባዊ አመፅና ከመግለጫ ጫጫታ ጀርባ እንዲሁም ደግሞ በዘር ፖለቲካና ህዝባዊ እምቢተኝነት የሚፈርስ አገር የለም ነው የሚለው። በጫጫታ የሚፈርስ አገር የለም ነው የሚለው። ስራ ይጠብቀናል። አዎ ይጠብቀናል። የሚሰሩ ስራዎች አሉ። አዎ ስራው ይቀጥላል እና በዚህ ላይ ትንሽ እንሰራበታለን። ምን አታስበው ነው ለምን ዲቪ እንደዚህ ያልከው? ኮር አንድ ነገር የሰማው ነገር ቢኖሩት ነው። አዎ ውስጥ ናቸው ያሉት። አዎ በጣም ጽንፈኛው ተረብሿል ያለው። ያሰባቸው ያቀዳቸው እቅዶች ሁሉ አልተገኘም፣ አልተሳካላቸውም። አሁን እንግዲህ አንዳንድ መግለጫና መላላጫ የሚባል ነገሮች በተለያየ ጊዜ እየወጡ ነው፣ እየሰማን ያለ ነው።
ግን መግለጫና መላላጫ ይለያያል። ሌላ ወዬ ቴንኪ አመሰግናለሁኝ። እሺ ሌላ ምንድነው ሰሞኑ የነበረው ሸዋሸዋ ነበረ። በዚህ በኤዶናይ ከኤዶናይ ጀርባ ደግሞ እንደገና ደግሞ ሌላ ደግሞ የዘር ፖለቲካ እንደገና ደግሞ ይፈጠር የሚል እንደገና ሌላ አጀንዳ ነው ያለው። ሻቢያ በራሱ ጊዜ ተስፋ ቆርጧል። ሻቢያ ልጆቹን እንዴት አድርጎ እንደሚያስተምር እሱን ሁሉ እንመጣበታለን። ከዛ በፊት ግን አንድ ደስ ያለኝን ነገር ልምጣ። ምንድነው አንድ ጊዜ ታስታውሳላችሁ የቦላው ዘመድኩን የቤተ ክህነትን ፍቃድ አግኝቷል ምናምን ብሎ ኤዶናይ ምናምን ብሎ ያለው ታስታውሳላችሁ? አሰርቻቸው ነበር። ወደ ሲኖዶስ ይገባል ተፈቅዶለታል ምናምን ብሎ ነበረ። ገባሉ ሲኖዶስ አክሱም ጽዮን ታቦት ውስጥ ገባሉ። ኤዶናይ የሚባል አንድ ማፊያ ልጅ ይግርመኛል። ገባ ስለት ብሎ ገባሉ። ሲኖዶስን ፈቅዶለታል አሉ፣ ፓርላማን ፈቅዶለታል አሉ። እኔ የወላው ዘመድኩን ትንቢት ነበር የተናገሩ አልኩኝ። አሁን አክሱም ጽዮን ነው ምናምን ላይ ታቦት ውስጥ ነው ራጸልት ነው ቤተ መቅደሱን ከፍቶ ነው ያስገቡታል። እና በጣም ገረመኝ። እና በቃ ይሄ ራሱን የቻለ አንድ አጀንዳ የመጣ አጀንዳ እንዳለ ነው። አሁን 4-5 አጀንዳዎች ናቸው ፊት ለፊታችን ያሉት። አጀንዳ አንደኛው የዘይት አብዮት ነው። ዘይት በመደበቅ ስኳር በመቀደቅ ቀለብ በመቀደም ነው የመጀመሪያው። እሱ ኦልሞስት እንግዲህ ያው መንግስት በሚያስተናግደው መልኩ ያስተናግደው ይገኛል። እና ምንድን ነው ያልከኝ? አፍሪካ ልደቱ ለምንድን እንደ ቦንዳ ለምጥምጥ ይላል። ይሄ አንድ አጀንዳ። እንደ ዝም ብላችሁ ብቻ እናንተ ጆሮአችሁን ጣል አድርጋችሁ አዳምጡ ነው። ሁለተኛው እንግዲህ ከዘይት አብዮት ቀጥሎ መጀመሪያ የነበሩ አብዮቶች በሙሉ አፍርሰናቸዋል። የዶክተሮች አብዮት ነበር፣ የአስተማሪዎች አብዮት ነበር፣ የጥቁር ማቅ ኦፕሬሽን አብዮት ነበር። ብዙ አብዮቶች ብለው ያሏቸውን አብዮቶች አፍርሰናቸዋል። የጀዊሳው ኃይል ነው። የጀዊሳው ኃይል በራሱ እየተበታተነ ነው ያለው። አሁን የማስረሻ ሰጤ ወንድም አግተውታል። ማስረሻን ለመግደል እጅን ስጥ በሚል ያው አፍነውታል። እንግዲህ ማስረሻም በቀላል ጦር የለውም። እሱም በራሱ በኩል በሁለት አቅጣጫ ነው ታፍኖ የተያዘው። እስክንድርን በዚህ በኩል መጥቶበታል፣ ዘመንም በዚህ በኩል መጥቶበታል፣ መሪም በዚህ በኩል መጥተውበታል። እሱም ደግሞ መከላከያ ሙሉ ሽፋን እንዲሰጠው እና ወደ መከላከያ የሚገባበትን መንገድ ራሱ በራሱ መንገድ እንግዲህ የት ጋር ነው የሚለው ነገር እሱም አንገባበትም። መረጃው እጃችን ላይ ሙሉ እስኪገባ ድረስ እንደ ሌላው ጫፊን ስለማናወራ ነው። ያው እንግዲህ እጁን ሰጠም ገባም አልገባም ዞሮ ዞሮ በጨረሻ የሚሰማ ነገር ነው። ግን ያው የፋኖ ኃይል በራሱ ጊዜ አመራሮቹ ራሳቸው ባለው አጋጣሚ ጦራቸውን እያዙ ወደ ህዝብ እየገቡ ነው ያሉት። እሱ ላይ እመጣበታለሁ። እንግዲህ የዚህ አክሱም ጽዮን ቤተ ክህነት ሲኖዶስ ይፈቅድለታል ያለው ዘመድኩን በጣም ስላሳቀኝና አክሱም ጽዮን መቅደስ ውስጥ ደግሞ ኤዶናይ ሳይ በጣም ግራ ስለገባኝ አንድ ወንድሜ አንድ ነገር ተናግሮ እሱን እስኪ ላሰማችሁ። ደስ ያለኝ ነገር ስለሆነ ነው። ለእኔ ትንሽ ቀልቤን የሳበ ነገር ስለሆነ እሱን እናዳምጠውና ኮዳይቲ ከአዶናይ ጀርባ አንድ ኃይል አለ፣ አንድ ቀን ይገሉታል። አዎ ራሳቸው አዋቶቹም እኮ ተናገሩ። ይሄ አትጠራጠሩ፣ አብዮት ነው። ልክ የአጫሉ አይነት ድራማ እኮ ነው። በጣም የሞተው ፊልም እኮ ነው የሚሰሩት ያሉት። እና እነዚህ ተኩላዎች ናቸው። በተለይ ሻቢያ ኢትዮጵያ የምትባል ሀገር እኮ በቃ ከልጅነታቸው ጀምሮ እኮ እንዲጠሉ ተደርገው ነው ያስተማሯቸው ያሳደጓቸው። ስለዚህ ኢትዮጵያ የምትፈርስበትን መንገድ በሙሉ ነው የሚሰሩት። በሙሉ ብታምኑ ባታምኑ በቀደም ነግራችኋለሁ። ከኤዶናይ ጀርባ ያለው ሻቢያ ነው፣ ህወሓት ነው ያለው። ለመጫወቻ የመጣ የስማታት በግ አድርገውን ያቀረቡት ልጁ። ይሄ የሳይታለም የተፈታ ነገር ራሳቸው ትግሮቹ እየተናገሩት ነው ራሳቸው። እና ሻቢያ ኢትዮጵያ የምትባል አገር መጥፋት አለበት ከልጅ አንድ ነገር ላሳያችሁ፣ ሲያስተምሯቸው እንዴት እንደሚያስተምሯቸው ከሱ ልጀምርላችሁ። እንዲያውም ሌላው ወደኋላ እመጣለሁ። እንዴት እንደሚያሳድጓቸው ልጆቹን ከልጅነታቸው እንደዚህ ላሳያችሁ። ይሄ አሁን ትምህርት ቤት ነው። አንድ ቁጥር ኢትዮጵያ ባድ ይላል። አንድ ይላል። አንድ ኢትዮጵያ ባድ ይላል። ሲያስተምሩ ትግራይ አስመራ ውስጥ ነው ሲያስተምራቸው። አንድ ኢትዮጵያ ባድ ይላል። ሁለት ኢትዮጵያ ቬሪ ባድ ይላል ይላል ሲያስተምር እንዴት እንደሚያስተምሯቸው ልጆቹ። አያቸዋል እንዴት እንደሚያስተምሯቸው።
አንድ ኢትዮጵያ ባድ ነው። ሁለት ኢትዮጵያ ቬሪ ባድ ነው የሚለው። ሶስት ኤሪትራስ ጉድ ነው የሚለው ሲያስተምር ከልጅነታቸው ይማሩ። እንደዚህ ነው የሚያድጉት ሲያድጉ። ኤርትራ ኢትዮጵያ መጥፎ ነች ብሎ ልጆቻቸውን ሲያቀርጿቸው እንደዚህ ይቀርጿቸው። ለዚህ ነው ሻቢያ እና ኤሪትራ ይብለን ልያቸዋለን። ኢትዮጵያን ታሪክ የሚያውቁ ኤርትራውያኖች ከጎናችን አሉ የሚያውቋት። አለበለዚያ ግን በትምህርት ቤት በአዲሱ በኢሳያስ አፈወርቂ የትምህርት ፖሊሲ ኢትዮጵያ የምትባል ቆሻሻ ሀገር አለች ተብሎ ነው የኢሳያስ አፈወርቂ ፖሊሲ የሚያስተምራቸው ልጆቹ። ይሄ ትምህርት ቤት ውስጥ ነው የምታዩት። ይኸውልህ አዳምጥ፣ ይኸውልህ ይሄ የኢሳያስ አፈወርቂ የትምህርት ፖሊሲው አዲሱ ሲማሩ እንደዚህ የሚያስተምራቸው። ዋን ኢትዮጵያ ባድ፣ ሁለት ኢትዮጵያ ቬሪ ባድ፣ ሶስት ኤሪትራ ዝግት ተባብለው ሲያድጉ ሲያሳድጓቸው እንደዚህ ነው። ለዚህ ነው ሻቢያ ለኢትዮጵያ የተኛላትን ብለን የምንለው ለዚህ ነው። ኦኬ ይሄንን በዚህ በኩል ትንሽ ለአፍ ማሟሻ ላድርገው ቢፈልጌ ነው። እና አንድ ልጅ በጣም በአግርሞት ስለተናገረው ነገር ልምጣላችሁ እና ወደ ገደሉ እንገባለን። በምን ምክንያት ነው በሚል በአዶናይ ጉዳይ በጣም የተረበሸ ነው ሰሞኑ። ይህን ማውራላችሁ አንድ የዘር ፖለቲካ የታሰበ ነገር አለ። አሁን ኦሮሞ አማራን መስደብ፣ አማራ ኦሮሞን መስደብ፣ አማራና ኦሮሞን ማሰዳደብ፣ ይሄ አሁን የተጀመረ ፖለቲካ ነው። ድሮ ታስታውሳላችሁ በቀለ ገርባ ምን እንደሚል ከአማራ ሱቅ ዕቃ እንዳትገዙ ነበር። ያ ፖለቲካውን ተገልብጦ እየመጣ ነው ያለው። አማራ መስሎ ደግሞ ኦሮሞውን ግጥም አድርጎ ቦቲያ ምናምን የሚል ጨዋታ ተጀምሯል። ደግሞ ይሄ በሙሉ የህወሓት ስራ ነው። የአማርኛ ቋንቋ ተናጋሪ የትግራይና የኤርትራ ሰዎችና የኦሮሞኛ ቋንቋ ተናጋሪ የኤርትራና የህወሓት ልጆች ናቸው ይህን ጨዋታ የሚጫወቱት። እንዴት ነው የሚጫወቱት? አብራራላችኋለሁ በደንብ እንድታውቁት ነው። ሰግጦ መፈመ ታስታውሳላችሁ ኢቦላው ምን እንዳለ? ይሄ ኢዶና የሚባለው በፓርላማ በቅርብ ቀን ፓርላማ አጽድቆታል አለ ፓርላማ እንዲገባ። አሁን የቀረው ሲኖዲዮስ ነው። ሲኖዲዮስ እንደሚገባ እርግጠኛ ነኝ ያለ ሲኖዲዮስ ይፈቅዳል ይወስናል አለ እና ለቄሶች ለዲያቆኖች ሁሉ ተሰጥቷል አሉ በኢዶናይ ስም እንዲላል እና በጣም ተገርሟል ሰው። ቄሶች ሁሉ አሁን ዲያቆኖች ሁሉ በሱ ስም ምንድን ነው የሚባለው ፍታት ምናምን ሁሉ ሊደረግ ነዋል በሱ ስሙ ተተክሏል። ኢንተርኔት ከረበሻችሁ አትውጡ። ለትንሽ ጊዜ ለአንድ ሰከንድ ለሁለት ሰከንድ ሊቋረጥ ይችላል። ስለዚህ ዝም ብላችሁ ተከታተሉ እና እሱ ያለው ነገር ነው የመጣው። አሁን ኢቦላው ዘመድኩን በቤተ ክህነት ያለው ነገር እና ይሄ አሁን በተግባር ይዞት በጣም ተገርሞ ነው ያለው። አሁን ሰው እየተገረመ መጥቶ ልካ ኮርዳይት አስማት ነው የተናገረው ነገር እውነት እየተባለ በጣም ህዝብ መነጋገር ሆኗል። አሁን ሚዲያው በሙሉ ተጨናንቋል በኛ። አሁን ይሄ ልጅ የተናገረው ነገር ዝም ብላችሁ አዳምጡት። እንደው ከየት የመጣ ጅል እንደሆነ እስመላለ ድምፁ ነው ቲክቶከር መኑ ከማከል ወደ አስተምር ለነ ሰአል
ያው እንግዲህ የኢንተርኔት ጉዳይ ስለሆነ በትዕግስት እንትን በሉ፣ የቻላችሁት አዳምጡ። እንግዲህ ምንም ማድረግ አንችልም። እንግዲህ ለማንኛውም እስኪ አንዳንዱን ቢሆን እየከፈት እንደዚህ እናስገባዋለን። ይሄን እዚህ ላይ ነው ያለሁት አለም ይሄን ልጅ እናደ መስ እንደው ከየት የመጣ ጀል እንደሆነ ሰግጦ ይሄ ልጅ እናዳምጠው። መስ እንደው ከየት የመጣ ጀል እንደሆነ እስመ ለዓለም አዶናይ እንቲክቶከር መኑ ከማከ ንዑድ አስተምር ለነ ሰአልናከ በአሰርቱ ወክልኤቱ አውራዕ አዶናይ እምቲክቶከር መኑ ከማከ ንዑድ አይሉ ዘርግብ ደሱ ዘመረክ እንዴት አስቻለው? ማን ያስችለው? ሰግጦ መፈመስ ግራ ገብቶታል። ልጁ እንዴት ሲኖዶስ አስቻለው? ኦርቶዶክስስ እንዴት አስቻለው? ልጅ ገርሞታል። ምክንያቱም ማርያም የምትል መጫወቻ ጌም አለችው። ናይት ክለብ አድሮ ሲጨፍር አድሮ ጠዋት ማርያምን ይችላል። ማርያም መጫወቻ ነች፣ እሷ ጌም ነች፣ መሸፈኛ ነች እሷ ማርያም የሚለት እና ይሄ ከጀርባው ያለ ጉድ ፈልጎ እንደላል እና ብዙዎቹ ሰዎች ስናወራላቸው አልገባቸውም ነበር። ኢቦላው ትምህርኩን አለ ከፓርላማ ቀጥሎ ሲኖዶስ ይፈቅድለታል ብሏል። ይኸው በቅስና ደረጃ በድቅና ጀመት ተጀምሯል። አሁን የዚህ ፊልም ታዩታላችሁ እንዴት አይነት ሸዋሸዋ እንደሆነ። የሚያሳዝነኝ ልጁን የምን በግ ያደርጉታል። በቃ የመስማት በግ ነው የሚባለው እንደሱ ያደርጉታል። ግን ይኸው ቄሶቹ ራሳቸውን ፍታት ተጀምሩ። በቃ ፍታት በአሰርቱ ወክልኤቱ አውራዕ አዶናይ እምቲክቶከር መኑ ከማከ ንዑድ አይሉ ዘርግብ ደሱ ዘመረክ ወንድሜ አትቃጠል። እንዴት አስቻለው? ተው እሱ በቃ ወንድሜ አትቃጠል። ተው በቃ እኛ ሰርተን የጨረስነው ጉዳይ ነው። እናንተ አዲስ ናችሁ ገና። እኛ ኦልሬዲ ሰርተን ጨርሰናል። ከጀርባው ያለው ሚሽን አልገባችሁም ብያለሁ። ገና ነው። ገናችሁ ትንሿ ነች እኮ። ገና ብዙ አጀንዳ አለው በዚህ ዙሪያ ያለ በጣም ብዙ። ስለዚህ ነው የምላችሁ አንድ እንትን ቢፈጠር ሄሎ፣ አቤት አለ። ሰላም ሰላም አለውኛ እና ከባድ ነገር ነው ያለው። ገና ሌላ አለ። ከህዝባዊ አመፅና ከመግለጫ ቀቀታ ጀርባ ህዝባዊ አመፅ ምንድን ነው? አሁን መግለጫ በጣም እየሰጡ ነው ያሉት እነሱ። መግለጫ መላላጫ ምንድን ነው? ህዝባዊ አመፁ እንዴት ነው የሚቀጣጠል ነው? አይሎ ላይ ነገር ሲሆን የሱ ተከታዮች አሁን በብዛኛው አፍርተዋል። አዲስ አበባ ላይ በተለይ መሀል አዲስ አበባ ላይ ብቻ አለ በዚህ አጋጣሚ ላይ በሌላውም ቦታ ላይ በሙሉ ተከታዮቹ ሻዕቢያዎች ናቸው። በሙሉ ተከታዮቹ ህዋትና የህዋት ቤተሰቦች ናቸው። ስለዚህ ነው አንድ ነገር ቢፈጠር እነዛ ወጣቶች ናቸው ለረብሻ የሚወጡት። የነዛ ሴል እስከተለያየ ቦታ ሰድሮ መግባት አለበት ተብሏል። በትምህርት ቤት፣ በሃይ ስኩል፣ በኤሌመንተሪ ስኩል፣ አሁን በቤተ ክህነትም የዋያችሁት አለ
ትላንትና አክሱም ማርያም ላይ ራሱ ጽላሱ ላይ ታችኋል። እንግዲህ እሱ ነበር ፌመስ ከቀይሱ በላይ ከሚጡ በላይ ሄዱና ተብሎ በሱ ነበር አሉ አክሱም ጽዮን ራሱ እንትን ያለ የተከበረው። ይሄ አንዱ ነው እንግዲህ ለአመጽ የሚያመቻቸው ለህዝባዊ ቢተኝነት የሚያመቻቻቸው የዚህ አይነት አጀንዳዎች ናቸው። በኮንፊደንስ ጽንፈኛውም አሜሪካን ሀገር ሆኖ ህዝባዊ ቢተኝነት ይቀጥላል የሚለው እሱም ፓርት አንድ ታስቀምጥና ሁለተኛው ፓርት ደግሞ ምንድነው? እህል መደበቅ ነው፣ ዘይት መደበቅ ነው፣ ውሃ ማቋረጥ ነው፣ መብራት ማቋረጥ ነው፣ ህዝብ እንዲያኮርፍ ማድረግ ነው፣ ሳሙና መደበቅ ነው፣ ጤፍ መደበቅ ነው። ሁለተኛው አብዮት ነው። በሌሎች ሀገር እኮ የዳቦ አብዮት ብለው ይነሳሉ። ገብቷችኋል? ልክ ይሄ ነው የተደበቀው። ለዚህ ነው አሁን ዘይት ኢትዮጵያ ላይ ከ1100 ከ1200 በአንድ ጊዜ 1500 1600 ገባ። ቡና 700 800 ገባ የተባለው ቡና አሁን በአንድ ጊዜ 1400 1500 ገባ ይባላል። ኢሚዲየትሊ ነው የሆነው። የሰው ብዛት ኖሮ ነው፣ ፖፑሌሽን ጨምሮ ነው። እንዴት በሳምንት ውስጥ እንደዚህ የሚያክል የዋጋ ልዩነት ኖረ ስትሉ ጨዋታው ሌላ ነው። ጨዋታው ሌላ ነው። እናንተ አልገባችሁም። ጨዋታው ህዝባዊ እምቢተኝነት ይመጣል። ሁለተኛው የዘር ፖለቲካ ነው። አይታችሁ ከሆነ አሁን ኦሮሞ ሲሰደብ ሰማላችሁ። አማራ ነኝ ብሎ ነው የሚሰድበው። በጣም አጸያፊ ስድብ ነው የሚሰደበው። በሌላ ኮርነር ደግሞ ስትሄዱ ደግሞ አማራው ሲሰደብ ታያላችሁ። እንደዛ በኦሮሞ ተብሎ እነዚህ በሙሉ አንዱ አጀንዳቸው ነው። እዚህ ላይ ጠንቀቅ ብለን ካላያችሁ በስተቀረ እጅግ ስር የሰደደ ስራ ተሰርቷል፣ ግን ይከሽፋል። ልክ እንደ ዶክተሮቹ አብዮት፣ እንደ ጥቁር ማቅ ኦፕሬሽን አብዮት፣ እንደ መምህራን አብዮት እንደሚባለው ይከሽፋል። ነገሩ ግን ለተወሰነም ጊዜ ቢሆን ስለሚያወዛግባችሁ ነው። እኛ አባት የዳፍታት ቢሆን ኖሮ እንዲህ አይነት ድምፅ አይወጣቸውም ነበር። አሁን ፖለቲካ እንደሳክ ስላየ ነው። ስለዚህ ይህንን በዚህ ጉዳይ ላይ በደንብ እመጣበታለሁ። ግን የፋኖ ኃይል የተባሉት እርግጠኛ የአማራ ነጻነትና ትግል መስሏቸው በተለያየ ግንባር የገቡት ዛሬ ትግሉ የውሸት መሆኑን አውቀው ትግሉ የሸዋሸዋ እንደሆነ አውቀው ዛሬ በይፋ ወጥተው ተሳስቻለሁ በነበርኩበት ቦታ የስራ አለቃ አስናቀሽ ተሸውደናል፣ አጥፍተናል፣ ሰላምን የመረጡት በሙሉ እየመጡ ነው ያሉት። ከጎጃም እየገቡ ነው ያሉት፣ ከጎንደር እየገቡ ነው ያሉት፣ ከወሎ እየገቡ ነው ያሉት፣ ከሰሜን ሸዋ እየገቡ ነው ያሉት። አመራሮቹ ብዙ ጦር ይዘው ነው የሚገቡት፣ ብቻቸውን ነው የሚገቡት። ብዙ በጫካ የገቡት በሙሉ ያዙ ይገባሉ። የሆነ ከፍተኛ አመራሮች ናቸው ትናንትና የገቡት። ከፍተኛ አመራሮች ገቡ። በቃ ጦራቸውን ይዘው በቃኝ ብለው አንደኛ አደገኛ የተባለው አንድ ማን ነው ስሙ? አምጡልኝ እኮ ፎቶ ላሳያችሁ፣ ታውቁታላችሁ። ባለፈው ቦበንቲ ነው የሚያውቀው። ቦበንቲ ስለሱ ሰርቶ ነበር ባለፈው፣ ታስታውሱ ከሆነ አደገኛ ይሄ አሁን ትናንትና ገባ። ይሄ የጃልማሮ ምክትል ነው። ማንም ጃል ማንም ጃል እኔ ስማቸውም እኮ ያዘልኝ እነሱ ጃል ያበዛሉ። ከፊት ጃል ሳኒ ይላሉ፣ ጃል ቆቆ ይላሉ፣ ጃል ፖፖ ይላሉ። ይሄ ምናምን ጃል ምናምን የሚባለው ብቻ ዞሮ ዞሮ ኃይለኛ ተዋጊ ነው። በቃኝ አለ። በቃኝ ጦሩን ይዞ ቀጥታ ለመንግስት እጁን ሰጠ። ምክንያቱም እየተቀጠቀጡ ነው ያሉት። በተለይ በቤንሻንጉል በኩል ላይ በመተከል በነበረው ኦፕሬሽን መከላከያው ከፍተኛ እርምጃ ነው የወሰደው። ስለዚህ የትም ቦታ ላይ መንቀሳቀስ እንደማይችሉ ስለሚያውቁ ሸኔዎች እየገቡ ነው ያሉት። ከጃልማሮ ቀጥሎ የኦነግ ሸኔ የአመራር ኃላፊ ነበረ። ይሄ ነው ገባ ሄደ እጁን ሰጠ። ትላንትና መሰለኝ ትላንትና ዛሬ ሊተው ትላንትና ሰምቲንግ እንደዛ አካባቢ ይሄ አሁን የአማራ ፋኖ አመራር ነው። ከነዘመነ እኩል ስልጣን ያለው ሰው ነው። ያየው ሁኔታ ግን ሳየው በአማራ ህዝብ ደም እንደቀለዱ አወቁት፣ እንደተሸወዱ አወቁት። በይቅርታ ነው የገባው። ሲገባ የሚናገረው ንግግር አዳምጡት። ምን ብሎ እንደተናገር ምን ብሎ እንደገባ ሌሎችም እየገቡ ነው ያሉት። እንደበዛት አብዘው እየተገባ ነው ያለው። ማህበረሰቡ አትኩሮ ይዟል። በቃ ከብታችን አትበሉም፣ ዶሮአችን አትበሉም፣ ከዚህ በኋላ ምንም ልጆቻችን መስዋዕት አናደርግም በሚል ራሱ አማራው ብሔረሰብ ወጥቷል። ይሄ ነው ይሄን አዳምጡ የሚለውን አዳምጡ። ስራ አለቃ አስናቀሽ ነበር። በነበርኩበት ቦታ የጎንደር 44ቱ ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ፣ የመጀመሪያው
አማራ በየትኛውም ቦታ ተፈናቀለ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስት ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ይግል እዚች ጋር አንድ ነገር ላዳምጣችሁ። ተሸውደናል ነው ያለው። አንዳንዱ እንዲያውም ስሜን እየጠራ ነው የሚያወራው አሉ። ኮርዳዊት በጫካ እናዳምጠዋለን አሉ። እሱ ድምፅ አሰማችኋለሁ። ኮርዳዊትን በጫካ እናዳምጠዋለን። እያንዳንዷን ፖለቲካ ሁሉ ያስተምረን ነበረ። ጫካ ሆነን ኮርዳዊት ምን አለ ነው የምንለው። ምክንያቱም ኮርዳዊት የአማራም የኦሮሞም የትግሬም የሻዕቢያም የመንግስትም ጭምር የማንም ኒውትራል የሆነ ኢትዮጵያዊ ስለሆነ ሁሉም ጫካ የገባ የእሱን ድምፅ ነበር የምናዳምጠው። አሁን ነው የተናገረው ነገር ሁሉ እውነት ሆኖ ያየ ነው። ፋኖ የሚባል የለም፣ ሸኔ የሚባል የለም። እኛ የእውነት የአማራ ትግል መስሎን ተሸውደን የገባ ነው። ቃል በቃል የተናገሩ ነው። አዳምጣችሁ አስከፍታችሁ ታዳምጣላችሁ። ለዚህ ነበረ የፖለቲካው ማስተር ፕላን እጃችን ላይ ነው ያለው። ጂኦፖለቲክሱ እጃችን ላይ ነው ያለው። ሮድማፑ እጃችን ላይ ነው ያለው ብለን የምናገረው ውስጥና መሬት ያለውና የተደገሰባትን ድግስ ኢትዮጵያ ስለምናገረው ልጁ ሲናገር ሰምታችሁት ከሆነ ይህ እንግዲህ የመላው ጎንደር ዙሪያ የዘመቻ መምሪያ ኃላፊ ነው። ዝም ብሎ እንዳይመስላችሁ የዘመቻ ኃላፊ ነው። ከሱ ጋር ብዙ ጦር ነው የገባው። ሌሎቹም በተለያዩ የተበታተኑ በሙሉ እንዲገቡ እየተደረገ ነው ያለው። እየመጡ ነው ያሉት እየተናገሩት እነ እንኩሮ ሚዲያ እነ መሳይ እነ ግልብጥ ሚዲያ የሚስቱ ወንድም ከኡጋንዳ እንደዚህ አድርጎ ደምስሶ ክፍለ ጦሩን እንደዚህ አድርጎ ማርኮ ደምስሶና ታንኩን እንደዚህ አድርጎ ታንክ ማርኮ ታንክ ይዞ ምናምን ብያለ የሚወራውና የሚቀደደው በሙሉ ውሸት ነው። ዩኒፎርም የመከላከያ ዩኒፎርም አስለብሰው መከላከያ ማድረክ የሚባል በቀደም አሰምቻቸዋለሁ። አሁን ካስፈለገ ደግምላቸዋለሁ። ሁሉ ሸዋሿ ነው። መሬት ላይ ያለው ሀቅ ይሄ አይደለም። በድለናል። ልጆቻችን ትምህርት ቤት እንዳይሄዱ አድርገናል። ገበሬው እንዳያርስ አድርገናል። መሬቱን ጾም እንዲያድር አድርገናል። በአማራ ላይ ረሃብ፣ ፈተና፣ ችግር እንዲመጣ አድርገናል። ተሸውደናል የሚል እኔ የምልህ ኮርዳይት ያልኩት እኔ መቼ ነው የነገርኩህ ሚለትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ይግል እንግዲህ ተሸውደናል። ከዚህ በኋላ ያለ አማራ እንዳይሸወድ ግን እንስራለን። የማስረሻ ሰጤ ፖለቲካ እዚህ ላይ ነው የሚለየው ከነሱ። ማስረሻ ሰጤ አሁን በምንም ተአምር ከህዋት ጋር በምንም ተአምር ከወያኔ ጋር ከሻዕቢያ ጋር የሚወግን አማራ የለም ስላለ ነው። አሁን ማስረሻ ሰጤ ከበውት በ4 በ5 አቅጣጫ እስክንድር ሳይቀር በግራ በኩል ዘመነ ከፊት መሪ ወዳጆ ከግራ ዝናቡ ምናምን ሆኖ ማስረሻ ሰጤን እናጠፋለን የሚል ኦፕሬሽን በዘመቻ አሁን ከመከላከያ አይዋጋም። ፋኖ ለፋኖ እኮ ነው የተጨራረሰ ያለው። ይሄ ነው አንዱ የተሰራው ድራማ እዚህ ላይ ነው። በዚህ ምክንያት ነው ዛሬ ህወሓትና ሻዕቢያ ሊገዳደሉ ነው። የመጨረሻ ላይ ደረሱ። አንደኛ ህወሓት በጣም ብዙ የልብ ሻዕቢያ የልብ ሰጥቷቸው ነበር። ህወሓቶችን አስፈንጥሮ ያወጣቸው ነበር። ቢያዩ በሮኬት አይደበድብም፣ ባዩ በድሮን አይደበድብም ሻዕቢያ። ታዲያ እንደዚህ ብለ የልብ ሰጣችሁ ምንም ላትረዱ ነገር አለ ወያኔ። ደግሞ ደብረጽዮን ጉድ አደረጋችሁን አትመቱም ወይ በሮኬት ምናምን። እስኪ አንድ ይሞክር። ጠንከራ ያለ ፈስ እንኳን ሻዕቢያ ከፈሳ ልንሰጋ እንችላለን፣ ልንመታው እንችላለን። ፈስ ከፈሳ ነው እኮ የምንመታው ሻዕቢያ። ድምፅ ያለው ፈስ ከፈሳ ሻዕቢያ የሰዓታት ጊዜ ነው ያለው እድሜ ያለው። እንዲህ ተክለና አናቱ ላይ ነው ያለው እንደዚህ እንዲህ። ይሄ የምነግራችሁ ነገር መሬት ያለው ነው። ዝም ራሱ ይሰማል። ለዚህ ነው ያልቻለ እና ይሄ ሪያሊቲ ነው ነገር። ቋንቋቸውን የቁራ ቋንቋ አድርገን በትነነዋል ስንላችሁ በትነነዋል። አንድ እንትን ላሰማችሁ። እኔ ማስረጃና መረጃ ደስ ስለሚለኝ ነው። ማስረጃና መረጃ ደስ ይላል። ይሄን አይን ላሰማችሁ። መዳረሻ የአማራ ካለ
ይሄን አዳምጡ። መነሻዬ አማራ መዳረሻዬ አማራ ማለት ከኢትዮጵያ መነሻዬ አማራ የአማራ ትግል በመጀመሪያ ደረጃ መነሻዬ አማራ መዳረሻዬ አማራ ብሎ ትግል ከጀመረ ፌክ ነው። እዚህ ጋር ቆምጫው 83 84 ብሔር ብሔረሰብ ባለባት ሀገር ላይ መነሻዬ አማራ ነው መዳረሻዬ አማራ ነው ካልክ ኦሮሞ ምን ይጠብቃል? አፋር ምን ይጠብቃል? ሶማሌ ምን ይጠብቃል? ጉራጌ ምን ይጠብቃል? ቤንሻንጉል ምን ይጠብቃል? ደቡብ ምን ይጠብቃል? ጉራጌ ምን ይጠብቃል? የዚህ አይነት ትግል ሲጀመር ይሄ ትግል የዘር ፖለቲካ ካልሆነ በስተቀር የአማራ የነፃነት ጥያቄ አይደለም። እኔ ያለው ማውራው ይሄ እኮ ማውራው አማጽያን ራሳቸው የሚያወሩት ወሬ ነው ማውራለሁ። አወቃግዶ እኮ አማጽያን ግን ይገባቸዋል ፖለቲካው ምን እንደሆነ። የተናገሩን አዳምጥ። ከራሱ አንደበት ነው ማዳመጣቸው። ይልቀጥል አፎር መነሻዬ አማራ መዳረሻዬ አማራ ካለ መነሻዬ አማራ መዳረሻዬ አማራ ማለት ከኢትዮጵያ አማራ ሊለይ ነው። የፖለቲካ ፕሮግራም የሌለው የራሱ አጠቃላይ ፍኖተ ካርታ የሌለው አመራር ያልፈጠረ የአመራር ኃላፊነት ያልተካፈለ ግቡንና ምኑን ለዓለም ህብረተሰብ እንኳን በሆነ ፕሮግራም መልክ ያላቀረበ ነገር ግን እኔን የሚቃወም በየቦታው ካለ አንቄ ረግጬ አስሬ ወይም አባርሬ የግድ በአንድ ክፍለ ሀገር ውስጥ ሁለት ኃይል ሊኖር አይችልም የሚል ጸረ ሐሳብ የሆነ ድርጅት ጸረ ሐሳብነቱ ደግሞ ለአማራ ህልውና የተሻለ የሚሆነው ይሄ ነው የሚለውን ሐሳብ ከሱ የተሻለ ከሆነ ላለመቀበል ጭንቅላቱን የዘጋ ድርጅት ሆኖ እነሆ በግልጽ ከህወሓት ጋር ተባብሯል። የነን ያልተቀበለውን አርደዋል ወይም በእሳት አቃጥ የዘጋ ድርጅት ሆኖ ይኸውልህ አየኸው እዚህ ጋር ምን አለ? ትግልና ፖለቲካው ሲበላሽና ሲዋረድ ከህወሓትና ሻዕቢያ ጋር ተቀላቅሏል ይላል። መጀመሪያ መነሻ የለውም መዳረሻ የለውም። ጦርነቱን ያደረገው ኦሮሚያ መሬት ላይ አይደለም። ጦርነት ያደረገው አፋር መሬት ላይ አይደለም። ጦርነት ያደረገው ትግራይ ውስጥ አይደለም። ጦርነት ያደረገው ሶማሌ ክልል አይደለም። አማራው ክልል ውስጥ ቁጭ ብሎ አማራውን ጨፈጨፈው። ከገዳዩ ጋር አብሮ ሆነ ይላል። ከህወሓት ጋር ከገዳዩ ጋር አብሮ ቆመ ከሻዕቢያ ጋር ይላል። አየህ ይሄ ነው ፖይንቶች ልቻለች። ህወሓት ኳሱን አንጥሬ ትግራይ ውስጥ ከትቼዋለሁኝ ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሎ ህወሓት ሲል እኛ አተናገርን ሞተ። ከዛ በኋላ ነው አንጥረን ኳሱን አማራ ክልል የገባውን ኳስ አንጥረን ትግራይ ውስጥ ከተት ነው። ከዛ በኋላ እንደገና ከትግራይ ኳሱን አምጥተው አማራ መሬት ላይ ጎንደር ከጎጃም ጎጃም ከወሎ ወሎ ከሰሜን ሸዋ እንዲጨማጨፍ ያደረጉት ራሳቸው አማርኛ ቋንቋ ተናጋሪ የትግራይና የሻዕቢያ ልጆች ናቸው ብዬ ስለነበረ ነው። እንዴት አድርጎ ነው የሚለው አሁን አፈወርቅ አግዶ የሚለው ምንድን ነው? እንዴት አድርጎ ከህወሓትና ከሻዕቢያ ጋር ይቆማል አማራ እያለ ነው ያለው። አዳምጠው ይሄ ነው የሚለውን ሐሳብ ከሱ የተሻለ ከሆነ ላለመቀበል ጭንቅላቱን የዘጋ ድርጅት ሆኖ እነሆ በግልጽ ከህወሓት ጋር ተባብሯል። በግልጽ ከህወሓትና ከሻዕቢያ ጋር ተባብሯል ይላል። ማን ይሄን ያደረገው? ለዚህ ነው የምላየው አማራ ላይ ተጫውቱበታል። አሻንጉሊት ነው ያገኘው ህወሓት። ለዚህ ነው የፖለቲካውን ጨዋታ የተጫወተው በዚህ ምክንያት ነው። ይኸው አብሮ መጥቷል ይላል ከህወሓትና ከሻዕቢያ ጋር ድርጅት ሆኖ እነሆ በግልጽ ከህወሓት ጋር ተባብሯል። የነን ያልተቀበለውን አርደዋለሁ ወይም በእሳት አቃጥለዋለሁ ማለት ምን ያህል የአመራር ብቃት ወሬ ማሳመር እኮ አይደለም። አመራር ማለት ጥሩ ድርሰት ጽፎ ማንበብ ማለት አይደለም። አመራር ማለት ለዚህ ነው ዘመነ ካሴ ከሻዕቢያ ጋር የማይቆም የሻዕቢያን ዓላማ የማይከተል ከህወሓት ጋር የማይቆም ከህወሓት ጋር የማይከተል አማራ ካለ በእሳት አቃጥለው ያለው ዘመነ። ለዚህ ነው አሁንስ አማራ ባንነ አማራ ነቃ፣ ዋጋ ከፍለናል። ብዙ ወጣቶችን ገብረናል። ብዙ ልጆቻችን ሞተውብናል። እናቶቻችን አባቶቻችን ተጎሳቁሎብናል። ምንም የማያውቅ አማራ ታግቶብናል፣ ዋጋ አስከፍሎናል። ያም ሆነ ግን እንዳሰቡት 20 ሺህ 50 ሺህ 100 ሺህ ሰው አልገደሉብንም። አንድም ሰው ግን እኛ የ1 ሺህ ሰው ቫልዩ አለው፣ ከ10 ሺህ ሰው ቫልዩ በላይ አለው። በየቀኑ የሚሰዉት
በየቀኑ የሚጎሳቆሉት ቀላል ነገር አይደለም ያሳለፍነው ፈተና። ለዚህ ነው እነሱም ዛሬ እርስ በርሳቸው ቋንቋቸው የቁራውን የሚባሉት በዚህ ምክንያት ነው። ትላንትና ማን ነው እነ ራሳቸው ባንደበታቸው እንግዲህ በተለይ ላስታ አካባቢ ዛሬ እንግዲህ የፋኖን ጦር በተለይ ላስታ አካባቢ ባንደበታቸው አሁን ከደሙ ነፃ ነኝ ብለው ለማለት ያን ሁሉ አማራ ትል ካስበሉ በኋላ ያን ሁሉ አማራ ጫካ ካስገቡ በኋላ ያን ሁሉ አማራ ካሳገቱና ካስገደሉ በኋላ ፋኖ ትክክል አይደለም የአማራው ትግል የሌብነት ትግል ነው ማለት ጀመሩ። እነማ ምን አላቸው? ማን ነበርክ? ምን ነበርክ? ምን አላቸው? ግርማይ ሽጥላ ሲገደል እኮ ያበሰርከን አንተ እኮ ነው። የግርማይ ሽጥላን ግድያ እንዲገደል አዘናል 360 ብለህ እኮ ነው መግለጫ ሰጠው። ማንም መንግስት አይሰማ እኮ ነው ለእናንተ የፋኖ ግርማይ ሽጥላን ሞት የነገራችሁት እኮ ነው። ያስገደላችሁት ማለት በይፋ ወጣችሁ ጀግንነት መስሏችሁ ተናገራችሁ። ዛሬ በየትኛው ሂሳብ ዞራችሁ ነው በአማራ ክልል ውድመት አድርሷል ብላችሁ የምትሉ? አዳምጡት እናንተ የህሊና ፍርድ ትፈርዱ ነው ማሰማችሁ። ዛሬ እንግዲህ የፋኖን ጦር በተለይ ቅርስን በሚመለከት ጥፋት እያጠፋ እንደሆነ ከባድ መሳሪያ የተኮሰ በዚህ ላይ ቅርሱ ላይ ጉዳት ሊደርስ እንደሚችል የአካባቢው ማህበረሰብ እየተናገረ ይገኛል። ከፍተኛ ስጋት አላቸው። እዛው አካባቢ ያሉ ተወላጆች እና የአካባቢው ሰዎች ነግረውናል። እሱን በሚመለከትም ሀሳብ እናነሳለን። ሌሎች አዳዲስ ነገሮች አሉ፣ እነሱን ይዘን እንመጣለን። ምን አላቸው? አመሰግናለሁ ብሩክ። በዛሬው ዕለት እንግዲህ አንተም ቀደም ብለህ ገልጸዋል። ላስታ አካባቢ ከፍተኛ ውጊያ እየተካሄደ ነው። ላሊበላ ከተማም እንደዚሁ ውጊያ እየተካሄደ ነው። በዚሁ ውጊያ ጉዳት ለማድረስ ከባድ መሳሪያ እየተተኮሰ ስለሆነ ዓላማ ያደረጉት ሰላማዊን ህዝብና የከተማዋን ህዝብ ማሸበር ስለሆነ ቅርሱ የሚገኝበት በተለይ የላሊበላ በዩኔስኮ ተመዝግቦ የሚታወቀው የላሊበላ ውቅር አብያተ ክርስቲያናት አደጋ ላይ መውደቃቸው የሚያመለክተው በከባድ መሳሪያ ተኩስ ምክንያት ከፍተኛ ንቅናቄና ንዝረት እየተሰማቸው እንደሆነ ለማወቅ ተችሏል። ከዚህ በኋላ እነዚህ ቅርሶች ቢወድሙ ጉዳት ቢደርስባቸውና የሆነ ነገር ቢኖር ዋናው ተጠያቂው የፋኖ ጦር እንደሆነ በዚሁ አጋጣሚ አስምረንበት ማለፍ የሚገባ ይመስለኛል። ከዛ ውጪ ብሩክ ወደ ሰሜን ሸዋ ስንመጣ ሰሜን ሸዋ ኤፍራታና ግድም አካባቢ መስኖ ከተማ ፋኖ የታጠቀ ኃይል በዛው አካባቢ በማሰማራት የአርሶ አደሩን ሰብል እያቃጠለ 6 አርሶ አደሮች ሰብላቸው የወደመባቸው አርሶ አደሮች ሰብላችን ተቃጠለ ብለው እያነቡ እየጮሁ የእግዚአብሔር ያለህ እያሉ ወደ ሰማይ እያንጋጠጡ እየጮሁ እየጸለዩ ሰብላቸው ላይ እየተንከባለሉ እባካችሁ ተው ታረናል ነው የተናገረው። ፋኖ አይደለም አማራን አደቃለሁ ብሎ የተነሳው ህዋት ነው አላልኩም እንዴ? አደቀዋለሁ ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሎ ተነስቷል። ለኔ ያለም እኮ ነገር እኮ ለአንተ እኮ ነገር ዛሬ ምንድነው? ምን ታይቷችሁ ነው? ቆዳችሁን ገልብጣችሁ መጣችሁ ቅጽ አወደሙ እርሻ መሬት አቃጠሉ ብላችሁ ምትሉ እንግዲህ እንዴት አድርጋችሁ ነው ይሄን ለማውራት ሞራል አላችሁ እናንተ? እናንተ እኮ አልሞታችሁ በህይወት አላችሁ። ንጹሃን ነው የሚሞቱ። ዲያስፖራ ሆነ ውጭ ሀገር ሆነ ፍለጥ ቁረጥ ግባ በለው እያልክ ከ175% ገንዘብ በልታችሁ 25% ገንዘብ እየላካችሁ እያፋጇችሁ እናንተ ናችሁ። የጥሞና ጊዜ እንኳን እንዲሰጠው እድል አልሰጣችሁትም። ከጦርነቱ ተኮነ ወደ ጦርነት የከታችሁት መልሳችሁ እንደገና አማራው ገና ለገና ከመንግስት ከአብይ ጋር ጣልተናል ብላችሁ ብቻ የአማራን ህዝብ ዋጋ አስከፍላችሁታል። በይቅርታ ብቻ ሳይሆን በአማራው ህዝብ ፍርድ ነው የምትቀርቡት። አማራውን ይፈርድባችሁ እናንተ ላይ ወል እየተባላችሁ ነው ያላችሁት እርስ በርሳችሁ። እኛ ያገባንም ተባሉ አትባሉ። ማን ነው እንትና ያ ማን ነው ቁም ሳጥን ሰረቀ የተባለው ማን ነው ስሙ? አምጡልኝ ስሙ። እሱ ደግሞ ስሙ አያዙልኝ።
ማን ነው ይባል የሰዎችንም ልክ አለማወቅ ላይ መጣ። እርስ በርሳቸው ልክን አለማወቅ እየተባሉ ዛሬ ለዚህ ደርሰዋል። ዛሬ ወይዘሮ ሀብታሙን እርስ በርስ ወጥተው ልክን የማታቅ ሌባ ጨርባሪ ነኝ ብሎ ማን ነው? ራሳቸው እኮ ናቸው። ተባሉ። ቋንቋቸው ቁራ ሆነ አላልኳቸው? እነሱ ይኸው የቁራ ቋንቋውን እየተባሉ ነው ያሉት። 360 ለምን ፈረሰ? ኢየሩስ በራሷ የራሷን ትግል ጀምራለች። ሀብታሙ ለብቻው ጀምሯል። ሁሉም እንደ 6 ኩርኪ ነው የተበተኑት። በምን የመጣ ይመስላችኋል? የአማራው የዛ የምስኪን የአማራ ህዝብ ደም ነው እንደዚህ የሚያባላቸው። ዛሬ በአንድ ቂጥንራ ያሉ ሰዎች ናቸው ሁለቱ። ዛሬ ተመልከቱ እንዴት እንደሚዘላልፉ፣ እንዴት እንደሚሰዳደቡ፣ እንዴት እንደሚሆኑ ይሁት። ደም ነው እንደሚያልከፈፋቸው ሁለቱ። ወይዘሮ ሀብታሙን በቃ አጥቧ ሰጠው የሚባለው አጥቧ ሰጠው። ልክን አለማወቅ የሰዎችንም ልክ አለማወቅ ላይ መጥቷል። እኔ ሀብታሙ አያሌውን እዛው ስብሰባ ላይ ነው እኔ አብሬ ስቀመጥ እኩያህ እንዳልመስልህ ያልኩት። እኩያህን እወቅ ነው ያልኩት። የሱን አሽከሮች ጨምሮ ባይደው አብረሽ ስትቆሚ አቻ የሆንሽ ይመስላችኋል? አይደለም። ሰው ፍርድ ቤት ሲባል ሲፈራ ሲሰጋ አይታው እኔ ጎዳናንም እንደዛው ሆን ዘንድ ጠርጥሮ እኮ ነው አሁን የክስ ወረቀት የላከው ማለት ነው። እንደዚህ አይነት ነውር መነወር አለበት። ይሄ በጣም ለየት ያለ ድንቁርናን ይጠይቃል። በነገራችን ላይ ደፋርነትን ይጠይቃል። አላዋቂነት ደግሞ ደፋር ያደርጋል። አየሽ እንጂ በኢትዮጵያ ሕግ እንኳን ይሄ ነገር የሚቻል እኮ አይደለም። እንኳን ባለንበት አሜሪካ ቀርቶ ማለት ነው። የታወቀ ሁሉ አዋቂ እንዳይደለ እንደው ነጥቡ ይያዝልኝና ማለት ነው። አሁን እንግዲህ ጎዳናው ታስታውሳላችሁ? ያኔ ቁም ሳጥን ሰርቆ ወጣ የተባለ ጊዜ በጣም ፖለቲካውን እኛ በማማቅሩ ሰዓት ላይ ጠበቃ ሆኖ የተከራከረለት ሀብታሙ ቁም ሳጥን ሰርቆ ከቤት ውስጥ ረጅም ታሪክ አለ። የጎዳናው ታሪክ ዛሬ ጎዳናውና ሀብታሙ በፍርድ ቤት የሚከሰሱት በአሜሪካን ሀገር ፍርድ ቤት ለምን ይመስላችኋል እንደዚህ አይሆኑት? የኢትዮጵያ አምላክ የአማራው ግፍ ፍርድ ቤት ይቆማሉ። ሁለቱም ክስ ቀርቧል። ሀብታሙ ነው ከሳሹ፣ ጎዳናው ተከሳሽ ነው። ጎዳናው ደግሞ እኔን እሱ በፍርድ ቤት የሚረታኝ ከሆነ አሁን ድሮ እንደዚህ ያደርጉ ነበር። ድሮ ፊልም ነች ስራ ነበር። ተከሰሰ ይባላል፣ የፍርድ ቤት ገንዘብ አዋጡለት ይባላል። ታስታውሳላችሁ? ማለት እንደዚህ አይነት ፊልም ነበር ድሮ። አውቆ ይካሰሱና ከዛ በኋላ ለከሌ ፍርድ ቤት ሊቀርብ ነው ጠበቃ ያስፈልጓልና ብር አዋጡ ይባላል። አሁን የሚያዋጣ ያለው አሜሪካ ነገር ሞት ፍርድ ቢፈረድብህ አያዋጣም። እንኳን ፍርድ ቤት ቀጠሮ ለጠበቃ ሊሰጥ ይቅር የለም፣ ሰው አይሰጥም። አሁን ይሄ አንድ ትልቅ ሪቮሉሽን ነው። ጎፈንድሚ አዘግተናል። አሁን ጎፈንድሚ የሚሰበስብ የለም፣ ደፍሮ ማንም የለም፣ አይጠይቅም እንጂ አከርካሪውን የመታ ነው። ጎፈንድሚ እንዳይሰበሰብ ነው ያደረገው። የህዝቡ ገንዘብ ነው ያዳነው። ስለዚህ አሁን የእነሱን ጨዋታ ቁጭ ብለን ከዳር ሆነ ማየት ነው። ልክ እንደ ስቴዲዮ ተመልካቾች ነን እኛ። እንዲህ ሲዘበራረቅ ቋንቋቸው እንዲህ ሲባሉ ቁጭ ብለን ድራማችን እናያለን። ተረኞች ነን እኛ። የእነሱን ጉድ የምናየው ይሄ ነው። እንግዲህ እንዲህ አይነት ትግል ነው ያለው። አማራው አሁን አይኑን ገልጦልኝ አማራው ከየቀያው አካባቢውን እያጸዳ አልጋ ስር የተደበቅ እኔ ቤት ቀን ቀን ከተማ ውስጥ ማታ ማታ ጫካ የምትገባ የአማራ ልጅ አማራ ነው የሚፈርድብህ። መከላከያ አይደለም የሚፈርድብህ፣ አማራው ራሱ ነው የሚፈርድብህ። አይልቅህም። ለዚህም ነው በአማራ ታላቅ ኦፕሬሽን ተጀምሯል። በኦሮሚያም ክልል ኦፕሬሽን ተጀምሯል። ይሄ ማለት ይጠፋል ማለት አይደለም። ጎሬላ ሁልጊዜ ጎሬላ ነው። የትም ቦታ እንደ ዝንጀሮ ነው የሚዘሉ፣ እንደ ጎሬላ ነው የሚዘሉት። እዚህ ጋር እዛ ጋር ታገኘዋለህ፣ እዛ ጋር እዚህ ጋር ታገኘዋለህ። የት ቦታ ላይ እንደሚባል አታውቅም። ቀን እኮ ከአንተ ጋር ምሳ ይበላል፣ አብሮ ይውላል። ማታ ነው የሚረብሽ ወጥቶ፣ ወይ ደግሞ በአሳቻ ሰዓት ላይ ጥግብ ብሎ ወጥቶ ይረብሻል አንተ። እና ምን ልላችሁ ፈልጌ መሰለህ፣ ይህን ማወራላችሁ ፔሙ የተናገረው ነገር ላይ ልምጣና አብይ አብችን ንግል አንድ ካድሬ እነዚህ ናቸው ዋናው ሶርሱ መሰብሰቢያው እዚሁ መንግስት ስር የተቀመጡ ሰዎች ናቸው ብለን ሁሌ እንሟገታለን።
ደብል ኤጀንት ሆኖ በሁለት ቢላ የሚበሉ እዚህ ጋር ከብልጽግና ጋር አሉ፣ ከመንግስት ጋር አሉ። እዛ ጋር ደግሞ ቃል አቀባይ ናቸው ለጽንፈኛው፣ ለሸኔውም፣ ለህወሓቱም፣ ለፋኖም፣ ለሻቢያውም ቃል አቀባይ ናቸው። በሁለት ቢላ ነው የሚበሉት። እዚህ ጋር ቢዝነስ ናቸው ያሉት። ንግድ ይነግዳሉ፣ መሬት ይሸበችባሉ፣ ባንክ ይዘርፋሉ፣ ይሰርቃሉ፣ ከልካይ የላቸውም፣ ይያዛሉ፣ ገንዘብ ከተው ይፈታሉ። ይሄ ሌላ ራሱን የቻለ ፖለቲካ ነው እዚህ ጋር ያለው። ይሄ ነው ቄሶቹን ለእሸቱ መለስ እንደቀደሱለት ለአዶናይ እንደሚቀድሱለት እንጠብቃለን። አይተው አሁን እያሳቀን መጥቷል። ገና እንስቃለን። ገና አሁን የመሳቂያ ዘመኑ ዘመን። ከዚህ በኋላ እየየ የለም፣ ማኩረፍ የለም፣ መበሳጨት የለም። መሳቅ ብቻ ነው ዘድሩ በምናየው። ይሄ ነው ጠቅላዩ የተናገሩ ንግግር። ይሄን ነው ቀድሞ ነግሯቸዋል። እሱ አንድ ካድሬ በሀብታም ሲገዛ አላግባብ መሬት ይሰጣል፣ አላግባብ ራይት ይሰጣል። ከዛ ሰው የሚያገኘው ጥቅም ካለ ጥቅሙን ወስዶ ዝም አይልም። በጥቅሙ ደግሞ ፓወር ይገዛል፣ አክቲቪስት ይገዛል። ይሄ አይ በዛ ፓወር ምን ይገዛል? አክቲቪስት ይገዛል፣ ዩቲዩበር ይገዛል፣ ቲክቶከር ይገዛል። በዛ ፓወር በዛ ገንዘብ መከለያ ነው። አሁን ያስፈልጋቸዋል ያለ ጫው እዚህ አሁን ጠቅላይ ሚኒስትሩ ተናገሩ ነው። ከዛስ እንዲህ ስለሆንኩ ነው ይላል። እንዲህ ስለሆንኩ ማምለጫው ነው ያ ገንዘቡ። እሱ ብቻ አይደለም ያለው ገንዘቡ፣ ሚዲያም ጭምር ነው የሚገዛው። ገዳይም ሊገዛ ይችላል፣ መሳሪያም ሊገዛ ይችላል። ዋቴቨር ይሄ ነው። እሱ ለመናገር ፈልጎ ነው። አዳምጡት በደንብ አድርጋችሁ። ጥቅሙን ወስዶ ዝም አይልም። በጥቅሙ ደግሞ ፓወር ይገዛል፣ አክቲቪስት ይገዛል፣ ዩቲዩበር ይገዛል፣ ፌስቡከር ይገዛል። እዚህ ጋር ይሸጣል፣ እዚህ ጋር ይገዛና ቦታውን ያደላድላል ማለት ነው። ሁለተኛው ቢዝነስ ሊግ ግን ገዢ ነው። በገንዘቡ መሬት፣ በገንዘቡ ሰው፣ በገንዘቡ የራሱ ሚኒስቴር ይገዛል። እምንገዛው በህዝብ ሀብት ነው። የተሰጠንን የህዝብ ኃላፊነት ማገልገል ሲገባን፣ መስራት ሲገባን በወንበራችን ምክንያት ገዝተን ወንበራችን ለማጽናት የምንሸጠው ነገር በከፍተኛ ደረጃ ተቋም ግንባታና ሀገር ግንባታ ላይ አደጋ ያስከትላል። ኮራፕሽን አደገኛ ነገር ነው፣ ነቀርሳ ነው፣ ጥፋት ነው፣ መታረም አለበት ስንል ልክ ነው መታረም አለበት የሚል ድምፅ ከመጣ በኋላ አንደኛው ግሩፕ አሁን ነው ጊዜው፣ እነንትናን መምቻ አሁን ነው፣ ስለዚህ በሶሻል ሚዲያ እነንትና ናቸው ሌቦች እያን የሆነ ግሩፕ ላይ ፎከስ እናደርጋለን ይላል። አንደኛው ግሩፕ ግድ የለም የትናንሹ አይደለም ትልልቁን ምናምን እያል ትልልቁን እየፈለግን እንደ ተቋም እናፈርሳቸዋለን ይላል። አንተስ ትተባበራለህ፣ ላይክ ታደርጋለህ። ይሄ ነው አሁን ኢትዮጵያ ውስጥ ያለው ችግር። ይሄ ነው ትልቁ ችግር። ተደብቀዋል። ህዝቡ ውስጥ ናቸው ያሉት፣ መንግስት ውስጥ ናቸው ያሉት። እነሱ መውጣት አለባቸው። እነሱን ማውጣት አለብን። እነሱን ካላወጣ መብራት ይቋረጣል፣ ውሃ ይቋረጣል፣ እህል ይጠፋል፣ ዘይት ይጠፋል፣ ሳሙና ይጠፋል። እነዚህ ሰዎች ቀላል ጉልበት የላቸውም። ቼንና ሰንሰለታቸው በጣም ረጅም ነው፣ ረጅም ነው። የራሳቸው ሚኒስትር አላቸው፣ የራሳቸው ፖሊስ አላቸው፣ የራሳቸው መከላከያ አላቸው። አይነኩም፣ አይደፈሩም። ኢቨን የዘረፈው ሰው በእነሱ ነው የሚያስፈራራ። ስለ በረከት ገበሬዋ ታሪክ ሰምታችኋል። ማውራት ስለማልፈልግ ነው እኔ። በረከት የራሷ ወታደር አላት፣ የራሷ ሚኒስትር አላት፣ የራሷ ኃላፊ አላት። በአክሲዮን ያ ሁሉ ህዝብ ሲንጫጫ ግን ማንም አይታችኋል። ፊንቴክ የተባለ የመኪና ካምፓኒ የራሱ ማስታወቂያ አለው፣ የራሱ አርቲስት አለው፣ የራሱ ምን አለው። ያ ሁሉ ህዝብ ገንዘብ ተበላ። ማን ጮኸ? ማን? አሁን መንግስት አምሯል። እኔ ምን አልኳችሁ? በድዱ ነበር እስካሁን ድረስ መንግስት ያኘከ የነበረው። አሁን ጥርስ አውጥቷል ብያለሁ። አለማ እየለቀሙ ነው ያለው በየቦታው። ለማንም ምህረት የለውም። አሁን ማንም ያነሳል፣ ማንም ይተካል፣ ማንም ያነሳል፣ ማንም ላጭቶ ያስገባል። ሚኒስትር ሁን
ጀነራል ሁን ምን ሁን ሂዶን ኬር ሀገር እንደ ሀገር መቀጠል አለባት። ጽንፈኛም የበረታብን ያ ጉልበት ስለሌለብን ነው። ያን ማድረግ ስላልፈለገ የትላንትና ክብርና የትላንትና ታሪካቸው እንዳይነካ ነው እንጂ ሳይታወቅ ቀርቷል። በሙሉ ይታወቃል እኮ በቢሊየንስ ብር የዘረፉ አሉ እኮ አሁን በፓርላማ የሚተማመኑ በመንግስት የሚተማመኑ አይደለም። ያ አይደለም። አሁን ተቀይሯል። መንግስት ጥርስ አውጥቷል። የህልውና ጉዳይ ነው። የሀገር ጉዳይ ነው። የገጽታ ግንባታችን፣ ልማታችን፣ ትግላችን፣ ልፋታችን እንዳይታወቅ እያደረጉ ነው ያሉት። ውስጣችን ተቀምጠው ለጠላት ጉልበት እየሆኑ ነው፣ ለጠላት አቅም እየሆኑ ነው ያሉት። እነዚህ መመታት አለባቸው። ከማህበረሰቡ ከመንግስት መገለል አለባቸው። ይሄንን መንግስት ካላደረገ የምንከፍለው ዋጋ ከባድ ነው። ለዚህ ነው መንግስት ጥርስ አውጣ ብለን ያልነው። ለዚህ ነው ጥርስ ማውጣቱ ደግሞ እርምጃ ተጀምሯል፣ ይቀጥላል። ይሄን እንዲሰራ ማበረታታት ነው። ይሄንም ያስፈልገን። አለበለዚያ የህወሓት ኃይል ቀላል እንዳይመስላችሁ ነግራችኋለሁ። ባለፈው ጊዜ ህወሓት በ83 ሲገባ ያደረገው ምንድን ነው? ሀገር ነው ያፈረሰው። ሀገር በሙሉ አፈረሰው። ሪቮሉሽን ያደረገው ሪቮሉሽን ስታደርግ ኢቭን ሀገር ስታፈርስ መከላከያ አይፈርስም። ህወሓት መከላከያን አፍርሶታል፣ ፖሊስን አፍርሶታል፣ አየር ኃይልን አፍርሶታል፣ ባህር ላይ አፍርሶታል። ቦክስ ፌዴሬሽን እኮ አፍርሷል። ተውት ሌላውን። እንደገባ በሙሉ ተቋሙን ያፈረሰው። ባንክ ቤት ሰራተኞች ሁሉ ሳይቀር ተባረዋል። 83 ህወሓት ሲገባ መከላከያ ማዕረግ አስቀምጦ ለምኗል፣ ተበትኗል። የራሱን መከላከያ ነው ቢልድ ያደረገው። ሪቮሉሽን ማለት ይሄ ነው። የራሱን ባንክ ሰራተኛ ነው ቢልድ ያደረገው። የራሱን አየር ኃይል ነው የገነባው። የራሱን ባህር ኃይል ነው የገነባው። የራሱን ፖሊስ ሰራዊት ነው ያቋቋመው። ሪቮሉሽን አድርጎ ነው 27 ዓመት እንዳንነጋገር አድርጎ የረገጠን ሪቮሉሽን ስላደረገው። የአሁኑስ መንግስት ሲመጣ ሪፎርም ነው ያደረገው። ሪፎርም ማለት ምንድን ነው? ያለውን ይዘህ መቀጠል ማለት ነው። ያለውን ይዘህ ነው የምትቀጥሉ። ያለውን ይዘህ ስትቀጥል ያለው ሰው የትላንትናው የህወሓት ውለታ አለበት። የትላንትናው የህወሓት ጥቅም አለ። ትላንትና ማኑ የነካው በህወሓት ታሪክ አለው። ስለዚህ ሁልጊዜ አኩራፊ ነው። ሺህ ስልጣን ብሰጠው አኩራፊ ነው። እነዛን ሰዎች በቀላሉ አታዩዋቸውም። በጣም ሂድን ናቸው፣ አይታዩም። ውስጣቸው ብሬን ሪቮሉሽን አድርገው እንደ አዲስ ታንጸው ካልመጡ በስተቀር አይሆንም። ስለዚህ ሪፎርም ላይ አደጋ አለ፣ በጣም ትልቅ አደጋ አለ። ሁሉንም እንበትነው ካለ ፈተና ነው የሚገጥመን። ከውስጥ ግን እያጣራ እያጸዳ እያጣራ እየጸዳ ከሄድክ ታገኘዋለህ። መጨረሻ ላይ ቢንጎ ነው የምትለው። እራሳቸው ተንጠባጥሎ ይወጡብሃል። ታግለው እንደማይችሉ ሲያውቁ ይወጣሉ። አሁን እየተደረገ ያለው ይሄ ነው። ያሰቡት አልሳካ ሲላሽ ራሳቸው ጥለው እየወጡ ነው ያሉት። ግማሹ ከሀገሩ ይጠፋል፣ ግማሹ ስራ በቃኝ ይላል፣ ግማሹ ታመምኩ ይላል። ዋቴቨር መንግስትም እየበጠረ ያየ ብድግ ያደርገዋል፣ ያወጣዋል። በሚሊየንስ ብር ነው የሚዘርፉት፣ በሚሊየንስ። ስለዚህ ነው መንግስት አምሯል። የዚህ ሁሉ ጌም ተጫዋቾች ትላንትና የተተከሉት የሻቢያና የህወሓት ሴሎች ናቸው። ዛሬ ህወሓትና ሻቢያ የራሳቸው መቃብር ራሳቸው ቆፈሩ። ህወሓት ሊቀበር ነው፣ ኦልሞስት መቃብሩን ቆፍሮታል። ከዚህ በኋላ ህወሓት በምንም ታምራ የሚነሳ መቀበሪያውን ካልሆነ መነሳት እድል የለውም። ሻቢያ ለአንዴና ለመጨረሻ ጊዜ ያውም በሌላዋል በራሱ በኤርትራውያኖች ይነሳል። ተነስቶ በታል ያለ መንግስታት አውግዞታል። በቃኝ ብሏል። ሊያየውም አይፈልግም፣ መስማትም አይፈልግም። ስለ ሻቢያ ለቀጠናው ሁሉ ችግር ነው ያለው። የአሜሪካኑ ሉክ መጥቶ አይታችሁ ወዲያ የተራገሩ ነው። ለቀጠናው ሰላም ስንል የኢትዮጵያ መከላከያ ሰራዊት የምንፈልገው ነው ያለው። ለቀጠናው በሙሉ ፓራትስ የምትሉት ቦኮ ሃራም የምትሉት አልሻባብ የምትሉት በሙሉ የሚሰለጥኑበት ቦታ ኤርትራ ውስጥ ነው። እስራኤል ዛሬ በኒውክሌር አጠፋታለሁ ኤርትራን የምትለው ወደ አይደለም። አሸባሪ ኃይሎች መፈልፈያው ሀገር
ኤርትራ ስለሆነች ነው። እኛ እየለመናት እኮ ነው እያልናት ነው እንጂ ጠዋት ለማታ እኮ ትጨርሳታለች እስራኤል። በእኛ ልመና ነው ያለችው። ተይ በቃ እያለ ለሱዳን መፍረስ ተጠያቂው ኤርትራ ነው። ማንም ሱዳን እየበተናት ያለው ኤርትራ መንግስት ኢሳያስ አፈወርቂ ነው። ስለዚህ ቀጠናው በሙሉ የሚናወጣው በሻዕቢያ መንግስት ስለሆነ ሻዕቢያ መጥፋት አለበት የሚል አቋም የኛ አይደለም፣ የኢትዮጵያ ብቻ ሳይሆን የዓለም አቋም ስለሆነ ነው ሻዕቢያ የሚጠፋው። ስለዚህ አሁንም የኢትዮጵያ መንግስት ጥርስ አውጥቶ እርምጃ ጀምሯል። እሰየው እንላለን። ሌላው የአርኪ ቡርኪ ህዝባዊ አመፅ፣ የሽግግር መንግስት፣ የድልድይ መንግስት ምናምን እሱ ሿሿ ነው። ያሰቡት ነገር አለ ከተሳካላቸው ሊሳካ አይችልም። ይህን ኦርዲናሪ ወደፊት መምጣት ፖለቲካው ሿሿ ነው። ነገር ከኖራ ስለምታዩት አያገባኝም። 20 ተሳቢ ዘይት ተአምር ነው። 20 ትላለ 200 ምናምን ተይዟል። አሁን አሰሳ ነው ያለው። እንደውም አሁን እየደበቁ ጎረቤቶቻቸው ጋር ያስቀምጣሉ። ደግሞ ገንዘብ እየሰጡ የእነሱ ቤት ስለሚፈተሽ በጥቆማ ስለሚፈተሽ ጎረቤት ያለው ጎረቤቱ ይተባበራል። ጠቁሞ እንደማስያዝ ገንዘብ ስለሰጠው ብቻ የዛን ዘይት ደብቆ ቤቱ ያስቀምጣል። ማህበረሰቡም ላይ ሪቮሉሽን ያስፈልጋል። መንግስት ብቻውን የሚሰራው ስራ የለም። ካላገዝነው በስተቀር ካልተባበረው በስተቀር ካልጠቆምክ በስተቀር የአንተ ጥቅም ስላገኘ ብቻ ማህበረሰቡ ላይ እንዲፈረድበት ካልክ አይሆንም። ይሄ ነው ጨዋታ ያለው። አንድ ጊዜ ቆዩኝ። አንድ በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሙ ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ስራ ለቃ ስናቀሽ ነበር። በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ስራ ለቃ ስናቀሽ ነበር። በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል።
ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። ከዘመነ ካሴ ጀምሮ ማጭበርበር ነው። ክርስቲያን ከሆንክ ለምን 3 መስቀል ታደርጋለህ? ዘመነ ባጭሯ እዚህ ጋር አድርጓል። አንዲ ትንሽ አይታችሁታል። ከፍ አረገና እዚህ ደግሞ ተለቅ ያለ ከዛ ደግሞ ከጳጳሱ በላይ እዚህ አድርጎላል። ያን ያየ የአማራ ፋኖ ጠቅላላ መስቀል እንጨት አለቀ እንጨት ገበሬው የሚያነደው አጥቶ ባህር ዛፍ አለቀ በቃ ኢትዮጵያ በረሃ ገባ። በመስቀል ቀረጻ እንዳለ ፋኖ ምን የሚባሉ ወጣቶች ሁሉ የሚያረጉት ከዘመነ ካሴ ጀምሮ ማጭበርበር ነው። ክርስቲያን ከሆንክ ለምን 3 መስቀል ታደርጋለህ? ዘመነ ባጭሯ እዚህ ጋር አድርጓል። አንዲ ትንሽ አይታችሁታል። ከፍ አረገና እዚህ ደግሞ ተለቅ ያለ ከዛ ደግሞ ከጳጳሱ በላይ እዚህ አድርጎላል። ያን ያየ የአማራ ፋኖ ጠቅላላ መስቀል እንጨት አለቀ እንጨት ገበሬው የሚያነደው አጥቶ ባህር ዛፍ አለቀ በቃ ኢትዮጵያ በረሃ ገባ። በመስቀል ቀረጻ እንዳለ ወደመ። ዛፍ ወደመ። የጥንት ዛፎችማ የሉ መስቀል ተቀረጸበት። ዛፍ ሁሉ አለቀ በቃ ዛፍ ሁሉ አለቀ። እና እንግዲህ ምንድነው የነገርኳችሁ ነገር ነው። ህዝቡ ንቁ። አጠገባችሁ ያያችሁት ነገር ጠቁሙ። እህል ሲደበቅ ካያችሁ፣ ጤፍ ዘይት ሲደበቅ ካያችሁ የምታዩትን ነገር ነው። ከማህበሩ ጋር ለመቆም መንግስትን ማገዝ አለባችሁ ብዬ ነው የምላችሁ። አለበለዚያ መንግስት ብቻውን የሚሰራው ስራ የለም። መንግስት ደግሞ ያለውን ነገር ምን ማድረግ እንዳለበት በውስጡ የተነጋገሩ ነው ያሉት። ታህሳስ ድረስ በመላው ኢትዮጵያ ላይ አንድ ጥይት አይተኮስም ተብሏል። እስከ ታህሳስ ድረስ መጽዳት አለበት ተብሏል። ይሄ የመንግስት አቋም ነው። ሁሉም በየአቅጣጫው ኦፕሬሽን ወስዷል። በየክልሉ ኦፕሬሽን ዘመቻ ግዳጅ ወስዷል። ስለዚህ በእርግጠኝነት ከታህሳስ በኋላ አገር ሰላም ትሆናለች። ይሄ በሉ በየጫካ ያለው ጎሬላው በሙሉ ይወጣል። ይሄ ነው የሚደረገው። ስለዚህ ይሄን በሚመለከት በስፋት እንመጣበታለን። ከህዝባዊ አመፅና ከመገለጫ ጫጫታ አሁንስ መገለጫ ተደመሩ፣ ተሰባሰቡ፣ ተታረቁ ምናምን አሉ። የሿሿ ፖለቲካ ላይ የሚሰሩት ያሉት አሁን ፋኖ ተደራጀ፣ ፋኖ አንዱ ሆነ፣ ፋኖ ተገናኘ ምናምን ይሄ ፖለቲካ ሿሿ የለም። ከዚህ በኋላ የአማጽያን ኃይል ወደ ቀልባቸውን ሰጥተው ወደ ማህበረሰቡ መቀላቀል ብቻ ነው ያላቸው ምርጫ። የጽንፈኛው የዲያስፖራው ትግል ህዝባዊ እምቢተኝነት፣ ህዝባዊ አመፅ፣ ህዝባዊ ምናምን አይመጣም፣ አይሆንም ከዚህ በኋላ። እኔ አንድ ነገር ባሳያችሁ ደስ ይለኝ ነበር። አልጫንኩም እንዴ ትላንት የላኩልን ከዛ የመጣ ነው ሲሰራበት ያለው የነ ምግበ ላክልኝ ነበር። እሺ ለማንኛውም በኋላ መውጣት አይቀርም፣ በኋላ ላይ ያሰማችኋለሁ ሁሉ ነገር። ስለዚህ ነው ያለው። እናንተ በርቱ፣ አሸንፋችኋል፣ ወተናል። ከዚህ በኋላ ምን የሚጠብቀው ነገር የለም። ትግል ግን እልህ አለው። ላስጨራሽ ትግል እያደረግን ያለ ነው እና ኢትዮጵያ ሀገራችን ሰላም እንድትሆን አብስታችሁ ጸልዩ። የጠላቶቻችሁ አካሄድ ይግባችሁ፣ የሚያስቡት ይግባችሁ። ቀድማችሁ ቻሌንጅ ነው። ቻሌንጁን እየተወጣን ያለው ቻሌንጁን ተወጡ ነው ብላችሁ እና በኋላ እስክንገናኝ ድረስ ሁላችሁንም ክብር ይገባችኋል። ለጎ ቴሌቪዥን አሻራችሁን አስቀምጡ። አሁንም ዘላለም ጥያቄ ይሄ ነው የሚሆነው። እንደነገርኳችሁ ነው። ጎህ ትልቅ ስራ እየሰራ ነው ያለው። የጎህ ዩቲዩብን ተከታተሉ። ምን አይነት ስራ ነው ማህበረሰቡ እንዴት እንደሚወያይ የማህበረሰቡ ድምፅ ምን እንደሆነ አዳምጡ። ጎህ ዩቲዩብ ላይ እሱን ተከታተሉ። እንግዲህ ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር አሁን ለጀግናትን ታጋይ በገሬ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ያላችሁ ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና መሰል ተቋማቶች በሙሉ የለውጥ አራማጆች በሙሉ አንድ ቁጥር ያላችሁ ወዳችኋለሁ። በርቱልኝ። አሸንፋችኋል። እንግዲህ ገስግሰን መሄድ ብቻ ነው ከዚህ በኋላ የሚጠበቅብን ከኛ ማለት ነው። ያላንቺ መድኃኒት ጠያቂም የለኝ፣ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው። እባክሽ አትራቂኝ፣ አሞኛል ጠይቂኝ። እባክሽ አሞኛል ማን ያስታምመኛል?
አየቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ እባክሽ አሞኛል ማን ያስታምመኛል ስሞት አታልቂሽ ካለምሽ ሸኚኝ እያለው ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን ተስፋ ሁኚኝ አንቺ አይኔን እስክከድን እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ እባክሽ አሞኛል ማን ያስታምመኛል ተስፋዬም ጨለመ ተሸኘች ፀሐይ ጀንበሯም ጠለቀች በቃ እንለያይ እንግዲህ ምን ቀረ ለመኖሬ ተስፋ ይሸኛል አይቀሬም ሁሉም በወረፋ እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ እባክሽ አሞኛል